ቤሊን እንድናወራ ፈልጌ ነበር የመጣሁት። እሺ ነው። ቆይ ግን ምንድነው ፍላጎትሽ? ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ውጪልኝ። ለምን? ቆይ ምን አይነት ጥያቄ ነው? የኔ ቤት ስለሆነ ነው። እሺ በቃ ትንሽ ይሻለኝና ከዚህ ሄዳለሁ። ያው ላንቺም ቢሆን የሚሻልሽ አዲስ ህይወት መመስረት ነው። ያው ያለፈውን ህይወት ስለማታስታውሺ። ግን ያጠፋሁት ነገር አለ እንዴ? ያው ትልቁ ጥፋትሽ መርሳትሽ ነው። እሱንም ቢሆን ይቅር ብዬሻለሁ። አሁን ግን ሌላ ጥፋት ሳታጠፊ ከዚህ መሄዱ የተሻለ ነው። ጄሪዝም ታደርጊያለሽ? ያው ቤሌን ያለችበትን ሁኔታ ለማየት ነው። እንደዛ ከሆነ ጥሩ። ቤሌን እንዴት ነሽ? ደህና ነኝ ሚስጥረኝ። ምን? ማን ያልሽው? ጄሪ እባክሽ ያለችበትን ሁኔታ ያወቅሽ እንደዚህ እንዳትናገሪያት። ቆይ እኔ መቼ ነው መናገር የምችለው? የእውነት ግን አምነን ታውቀዋል? የእውነት እኔን እየተናገርከኝ ነው ያለኸው? እንደዛ የማድረግ ምክንያት አንቺ ነሽ። አሁን ቤሌንን ላውራት። ውጪ። ሳላውቀው የሰው ሸክም ይሁን ካክል እየተሰማኝ ነው። ቤሌን ተይ እንደዛ አትበይ። በእርግጥ ምንም እንኳን የማስታወስ ችሎታዬ ቢጎዳም ማሰብ አልችልም ማለት ግን አይደለም። እህቴ ጄሪ የተናገረችው ነገር በጣም ነው የጎዳኝ። እባክህ እኔ ከዚህ መሄድ ነው የምፈልገው። የትም አትሄጂ። አንቺ ከሄድሽ እኔ አብሬሽ እሄዳለሁ። ሜሌክ አታውን እባክህ ምንም ነገር እንዳታረኝ። አንተ ነው ስከታተለኝ ነበር። አንተ ነው ዶክመንቱን ይዘራፍከኝ። እኔ አይደለሁም ነው እንጂ አጠገብ የሆነ ተጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ ለዚህ ታደርጋለህ? አምነን ምንም እንዳታረገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አለፈውበትም፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? አምናን የሰው ነፍስ ሳያጠፋ አይቀርም። በሌላ በኩል ብሌን የምትድንበትንና ትውስቷ የሚመለስበትን አንድ መንገድ ብቻ ከዚህ በኋላ ይኖራታል። እሱን በዚሁ ዝርዝር ቪዲዮ ማሳያችሁ ይሆናል። አብዛኞቻችሁ እዚህ ቻናል ላይ አዲስ ስለሆናችሁ ቻናሉን ሰብስክራይብ በማድረግ ልክ እንደዚሁ ድራማ ሲለቀቅ ቀደም ብለን ለናንተ ኮሚኒቲ ፖስት ላይ ስለምንለቅላችሁ የደውል ምልክቷንም መጫናችሁን አትርሱ። አምናን የሰው ነፍስ ሊያጠፋ ነው የተባለውን አይታችሁታል። መጨረሻ ላይም ከኋላው እስከዛሬ ሲወጋው የነበረው የራሱ የሥራ ባልደረባ እንደሆነ ገብቶታል። ይሄም ደግሞ ከፊት ለፊት ሆኖ በመኪና ሲከተለውና እሱ መሆኑን ባላወቀበት ጊዜ በኋላ ላይ ግን ሁለቱም ቢሆን ተሸንፈው መሃል መንገድ ላይ ባቆሙበት ቦታ ላይ ሲወጣ የራሱ የሥራ ባልደረባው እንደሆነ ሲያውቅ በጣም በመገረም እስከዛሬ ድረስ ከኋላዬ ስትወጋኝ የነበረው አንተ ነበርክ አይደል እያለ ሲጠይቀው መጨረሻ ላይም አምኖለት አዎ እኔ ነበርኩኝ ስወጋህ የነበረው እና እኔስ ገንዘብ ማግኘት እፈልጋለሁ፣ እንዳንተ መሆን እፈልጋለሁ። አንተ አልፈቀድክልኝም። እዚሁ እድሜ ልኬን አንተ ጋር እየሰራው እንድኖር ነው የምትፈልገው።
ያ ደግሞ ለኔ ጭንቅላቴ ሊቀበለው ስላልቻለ ነው አሁን ከኋላ ለወጋና የራሴን መንገድ መርጬ ለመከተል የወሰንኩት ይለዋል። ያ ሁሉ የመስሪያ ቤቱ ንብረት የሆኑ ሰነዶች እንዳለ በማትታወቀው ሴትዮ እንደተወሰደም ጭምር በዛ ላይ እሷም ቢሆን የሰው ነፍስ ሳታጠፋ አትቀርምና በሽጉጥ ያኔ ሲከተላት የነበረው የአምናን ታማኙ ባልደረባ ራሱ በሽጉጡ ተመቶ ወድቋል። በዚህ በኩል ወደ ቤት ስንመለስ በሌን በምን መልኩ ነው ወደ ትውስታዋ ልትመለስ የሚችለውን ነገር እያየን ነበረ። ያኔ አሁንም ቢሆን አምናን ከሷ ጎን መሆኑን እንዳላቆመ ጄሪ ስትረዳ እቺ ልጅ በቃ ከዚህ ቤት ካልወጣች እንጂ መቼም ቢሆን ባሌን ትነጥቀኛለች ማለት ነው። እሱ አውቃለሁ እኔ ከጊዜ በኋላ ለኔ ምንም አይነት ስሜት እያሳየ እንዳልነበረና ወደሷ ሙሉ ለሙሉ ትኩረቱን እንደሆነ ታውቃለች። ጄሪ በዚህ ሁኔታ ላይ ገንዘብ የሚባለውን ነገር ካሄዷ ላይ ስለምታጣው የአምናን እንኳን ጭንቀት አይኖርባትም። አምናንን ተቀማው ብላ አታስብም። ነገር ግን አምናንን ከተቀማች በኋላ ገንዘብ የሚባል እንደማታገኝ በደንብ አድርጋ ታውቀዋለች። የድሮ ፍቅረኛዋንም ሙስጠፋንም የከዳችው በዚህ ሁኔታ ላይ ነው። የሙስጠፋንና የጄሪን ታሪክ ወደኋላ ተመልሰን አይተነው ነበረ። ያኔ ፍቅር ውስጥ የነበሩ ጊዜ እሷ ምንም እንኳን ባትወደው ገንዘቡን ብላ እንደቀረበችውና ሙስጠፋ ግን በሷ ፍቅር በጣም ታውሮ ነበርና ገንዘብ በጠየቀችው ጊዜ ምንም አድርግ ባለችው ጊዜ ሁሌ እሱን ነበር የሚያደርግላት። ያኔ ጄሪ ግን ነገሩ በጣም ፍቅርን በድብቅ አድርጋ ወይንም እንደምትወደው እያስመሰለች ወደፊት አብረው እንደሚኖሩም ጭምር አንዴ 100 ሺህ ብር አንጣ አንዴ 50 ሺህ ብር በዚህ በኩል እንደዚህ አድርግ እያለችው ያንን ሁሉ እያደረገላት ሙስጠፋ በመጨረሻው ላይ ግን ገንዘቡ እንዳለ ተሟጦ ሲያልቅበት ይገባውና እንደሌለውና ከዚህ በኋላ አብረው ሰርተው መለወጥ እንዳለባቸው ቢነግራትም ጄሪ ይሄው ነው በቃ ገንዘብህ ከዚህ በኋላ አንተ አታስፈልገኝም ማለት ነው ብላ ሙስጠፋን ትከደዋለች ማለት ነው። ሙስጠፋ ያኔ ምን ያህል እንደሚወዳት ያየ ነው። ምንም ያህል ገንዘብ ብትጠይቀውም እሱ ግን ከሌለው ካለው ቦታ ላይና እቁብም ከገባበት ቦታ ላይ ገንዘቡን እያወጣ ለጄሪ ይሰጣት ነበረ። ያን ያህል ነበረ በጣም በፍቅሯ የታወረው። ከዛም በኋላ ግን ስትለየው በጣም ጭንቅላቱ ተረብሾና አሁን ፍጹም ሌላ ሙስጠፋ እንደሆነ አይታችኋል። ወደዚህ ቦታ ላይ የገባው ሲፈንን ለማገዝ ነው። ሲፈንን ለማገዝ ቢገባም ግን አንድ የቀረ ጥሩ ጎንዮሹም እስካሁን ድረስ በህይወት እንዳለ ያስታውቃል። ያ ማለት ከፍተኛው አይምሮ በጣም መጥፎ ባህሪ ቢኖረውም ግን ያኔ ድሮ የነበረው ማንነቱ ላይ የነበረው ጥሩ ባህሪ ትንሽም ቢሆን አሁንም ቢሆን ጭንቅላት ውስጥ አለ። ለዛም ነበረ ብሌንን ሲረዳት የነበረው። እዛ ቤት ውስጥ እሷ ብቻ ምስኪን እንደሆነች ያውቃል። ብሌን ላይ ምንም አይነት መጥፎ ነገር እንዲደርስባት አይፈልግም። ለዛም ነበረ እዛ ቤት ውስጥ የሚያስፈልጋትን ምክር እየሰጣትና አብዛኞቹ እዚህ ቤት ውስጥ ያሉ ሰዎች መጥፎ እንደሆኑ እየነገራት ሲመክራት የነበረው። ሙስጠፋ ግን ባላሰበው ሁኔታ ላይ ሲፈን ወዳው ተገኝታለች። ሲፈን ይሄን ሁሉ ያደረገችው ምንም እንኳን ለስራ ቢሆንም እዚህ ቤት ውስጥ ያስገባችው፣ አሁን ላይ ግን የሱ ፍቅረኛ እዚህ ቤት ውስጥ ጄሪ እንደሆነች ከተረዳች በኋላ ከዚህ ቤት ማሰናበቱን ትፈልገዋለች። ያኔ በምግብ ዙሪያ ላይ በቀረቡ ሰዓት ላይ በቃ ሙስጠፋ ከዚህ በኋላ እኔን የሚያግዘኝ ነገር ስለሌለ ምናልባት ላንተ የማይሰራልህ ነገር ካለቀ መሄድ ይፈልጋልና እንድትፈቅድለት ነበረ። ወዲያውኑ ነገሩ ግራ ገብቶት አምናን አይ አመጣቱ እኮ ብዙ የሚቆይ መስሎኝ ነበረ፣ ነገሩ እሺ የራሱ ምርጫ ነው ብሎ ይተውለታል። ሙስጠፋ ምንም መናገር አልቻለም በዛ ሰዓት። ምክንያቱም ፍቃዷ የነበረው የራሷ የሲፈን ነበርና ሲፈንም ቢሆን ሊከተና ወይንም ደግሞ ሊከራከራት አልፈለገምና ዝምታውን መርጦ ቁጭ ይላል። ተመልሶም እንደማይመጣ ጭምር ሲፈን እየተናገረች ወዲያውኑ ምግባቸውን በልተው ወደ የክላሳቸው ይገባሉ። እዛም ቢሆን ሊያማክራትና የሆነ ነገር የተሻለ ነገር ካለ ይጠይቃታል። ጄሪን ሙሉ ታሪኳን የነበረውን እንዳለ ለሲፈን ሲነግራት ሲፈን ግን ለሱ ድጋሚ የማዘንን ስሜት እያሳየች መታለች። ምናልባት እዛ ቤት የመቆየት እድሉን አሁንም ቢሆን አትነፍከውም ማለት ነው። አንደኛ ትወደዋለች፣ ታፈቅረዋለች። ሁለተኛ ያንን ጉዳይ ከነገረችው በኋላ ምናልባት ላይ ቀበለኝ ይችላል ብላ ስለምታስብ ብቻ አሁንም ዝምታዋን መርጣለች። ሲፈን እውነቱን የነገረችው ጊዜ መቼስ ከጄሪ እሷ እጥፍ እንደምትሻል ሙስጠፋም ጭምር ቀድሞውኑ ያውቃል። ነገር ግን ሲፈን አሁንም እዛ ቤት ውስጥ ተንኮል እየሰራች እንደሆነ ሁላችንም የምናውቀው ነገር ነው።
ሌላው የመጨረሻው ልናነሳ የምንችለው የወይዘሮ ብሌንን ወይ ደግሞ ከዚህ በኋላ አምናን ባሏ ሆኖ የሚቀጥልበትን ጊዜ እናያለን። አምናን እንግዲህ ሀያቱ በዚህ ሁኔታ ላይ እንዳስረዳችው ከሆነ እዚህ ቤት ውስጥ ትዳር የሚባለውን ነገር ከዚህ በኋላ መወሰን ይኖርብሃል። አግብታል፣ ግን ሳየው ልጅቷ በጣም መጥፎ ሴት ነች። ታዲያ ምንድነው ውሳኔ? በሌላ ጎንም በደንብ ማየት ይኖርብሃል። አምናን ወደ ኋላ ተመልሰ ሙሉ ለሙሉ ነገሮችን ማጽዳት አለብህ ስትለው ሀያትየው የመረጥካት ሚስት ጥሩ አይደለችም ላንተ፣ ስለዚህ ድጋሚ መምረጥ ይኖርብሃል አይነት ምክር ነበር የሰጠችው ሀያትየው። ለዛም ነው አምናን ከዚህ በኋላ ላደረገው ነገር እየቆጨው እንደሆነም ጭምር አሁን ያለችው ሚስቱም በጣም እርግጠኛ እንዳልሆነባት ለራሱ ለሀያትየዋ አስረግጦ ነግሯታል። ያ ማለት እንግዲህ ጄሪን ቸኩዬን ያገባዋት ለማለት ፈልጎ ነው። ከዚህ በኋላ ጄሪ ሳትናደድ ምንም ሳትሆን እንዴት እሷን ፈቶ ራሱ የሚወዳትን ልጅ አምናን ብሌንን በምን መልኩ ሊያገባት ይችላል ወይንሞ አብሯት ሊሆን ይችላል የሚለውን በቅርብ ማስተካከል ይኖርበታል። ነገር ግን ከውጪ የገጠመው ነገር እንዳለም ጭምር አትርሱ። እዛ መስሪያ ቤት ውስጥ ረብሻ ተነስቷል። ሊሰርቁት የመጡት ፋይሎቹ ሙሉ ለሙሉ ተዘርፈዋል። እነዛን ፋይሎች የማያስመልስ ከሆነ አምናን ቁልቁል መውረዱ ነው ማለት ነው። በፋይናንስ ደረጃ አብዛኛው ነገሮቹ እንዳለ በዛ ድርጅት የተመካ ነው። ንብረቱ፣ ሀብቱ ሙሉ ለሙሉ ከዛ ድርጅት የሚመጣ ገንዘብ ነው። ያ ድርጅት የለም ማለት ሙሉ ለሙሉ ተሰረቀ ማለት ጉዱ ይፈላል ማለት ነው አምናን። ሌላው እንግዲህ ሜርሲም ከውጭ ሆና ስታመቻች የነበረውና የዛ ዘረፋ አንዱ አካል እንደሆነች ጭምር እንዳትረሱ። ይሄን ያልኩበትን ምክንያት ታውቃላችሁ። እሷ ከውጭ ሆና ሰዎቹን ሰነዱን ልትቀበላቸው እየተጠባበቀች ነበረ። ነገሩ ግን እየተከታተላቸው እንደሆነ ተደውሎ ሲነገራት እሱ እዚህ ከመጣ እኔንም አንድ ላይ ይዘኛል፣ ቶሎ ከዚህ መሄድ አለብኝ ብላ እየተደናቀፈች ከዛ ቦታ ላይ ተሰውራ ጠፍታለች። አንደኛው ደግሞ የሱ መስሪያ ቤት ውስጥ ሲሰራ የነበረው ተይዟል። እሱ እንደሆነም ሲከራከር እንደነበረም ጭምር። ነገር ግን ይሄ መጨረሻ አካባቢ ላይ አሁን እኔ ነኝ ሁሉንም ነገር ያቀናበርኩት ንብረቶችን ልዘርፍ ነው ያለው አካባቢ ላይ ምናልባት ትውስታ ሊሆን ይችላል የራሱ የሰውየው እንደዚህ ብለው ምን ሊያደርገኝ ይችላል ብሎ እንዲያስብ ማለት ነው። አሊያም እንደሚተኩስበት ወዲያውኑ በሐሳቡ ከገባው በኋላ ወሬውን አስቀይሶ እኔም እየተከተልኳቸው ነበረ፣ ሊይዛቸው ስለፈለኩኝ ነው እኮ አንተ ደግሞ እኔን ነው እያራሮጥከኝ የነበረው ብሎ ነገሩን ካስቀየሰ አምናን በቀላሉ ሊያምነው ይችላል። ያኔ ካመነው ማለት ደግሞ ድጋሚ ጠላቶቹ እዛው መስሪያ ቤት ውስጥ አይጠፉም ማለት ነው። ሴቷስ በምን መልኩ ትያዝ ይሆን? ሰነዱን ይዛ ጠፋች ማለት ሰነዱ ወዲያውኑ ሜርሲ እጅ ይገባል። ያው ሜርሲ በሰነዱ ልታረግ እንደምትችል ሁላችሁም የምታውቁት ነገር ነው። ወዲያውኑ ሰነዱን ወስዳ አንዳቸውን እያስፈራራች አንዳቸውን ገንዘብ እየተቀበለች ወዲያውኑ ከአምናን ጋር ፊት ለፊትም ልትጋፈጥ ትችላለች። ሰነዱን እንዲመለስልህ ከፈለክ ይሄን አድርግ ካለችው ያክስቱን ምን ያህል አውሬነት በዛውኑ ያው አምናንም ይረዳ ይሆናል ማለት ነው። ጄሪና ብሌን እንግዲህ ፊት ለፊት ላይ አሁን የሚፋጠጡበት ጊዜ ደርሷል። ጄሪ በዚህ በኩል ብሌንን እየጨቀጨቀቻትና ባሌን ልቀቂልኝ እያለች በጣም የምትጨቀጭቃት ከሆነ አንዱ የምታስታውስበትና የድሮውን ትውስታ የሚመለስበት መንገድ ሆኖ እናገኘዋለን። ለምሳሌ ጄሪ ተናዳ ስለምትመጣ ከዚህ በፊት ያጠፋቻቸውን ጥፋቶች እንዳለ ወዲያውኑ ለብሌን ትነግራታለች። ብሌን ደግሞ እነዛን ነገሮች ለማስታወስ ስትሞክር እያንዳንዳቸውን ወዲያውኑ እያስታወሰች ስመጣ ሌሎቹም ተያይዘው አንድ ላይ ማስታወስ ትጀምራለች። ከዛ ማን እንደገፈተራት የምትደርስበት ይሆናል። ለካ አንቺ ነሽ የገፈተርሽኝ ብላ ስትነግራት ወዲያውኑ ነገሩ ተበላሸ ብላ ከዛም በኋላ ጄሪ ከዛ ቤት ጠፍታ ትወጣለች። ምናልባት ለአምናንም ሳታስበው ብሌን የገፈተረችኝ እኮ ጄሪ ናት ብላ ብትነግረውስ አምናን ምን ሊያደርግ እንደሚችል አስቡት። ከዚህ በፊት ለራሷ ጭምር እንደነገራት ይሄንን ነገር ያደረገው ሰውዬ መቼም ቢሆን በሕይወት አይኖርም፣ እኔ አልፈቅድለትም፣ በጣም ትልቅ ድፍረት ነው የተዳፈረኝ ብሎ ሲነግራትም ጭምር ጄሪ ወዲያው ስትንቀጠቀጥ አይታችኋል። በቃ ጉዴ ፈላ። ይሄን ነገር የሰማ ጊዜ እንኳን ሊያገባኝና አብሮኝ ሊቀጥል ይልቅ ለሕይወቴም በጣም ያሰጋል ብላ እንድታስብ ያደርጋታል። ከዚህም በኋላ ብሌንና ጄሪ እንግዲህ ሁለቱ ፊት ለፊት ተፋጠው ማን አሸናፊ እንደሚሆን እናያለን። ጄሪ አሁንም ቢሆን እንደዛ ሆና እንኳን ታማ ብሌንን መጨቅጨቋን አላቆመችም። እባክሽን ባሌ ለቀቅ አድርጊው፣ ከዚህ በፊትም በዚህ ምክንያት ነው እንደዚህ እንድትሆኛ ያደረገሽ፣
ባሌ ላይ ስትንጠለጠይ ድጋሚ ደግሞ ሌላ ጥፋት እያጠፋሽ ነገሩን አታክብጂው እያለቻት ትገኛለች። እናንተ ምን ታስባላችሁ? ያላችሁ ማንኛውም ማስተያየት እየሰጣችሁን አዲስ አበባ ውስጥ ማንኛውም የዴሊቨሪ ስራና ምንም አይነት ወደ ቤተሰቦቻችሁ እንዲደርስላችሁ የምትፈልጉት እቃ ካለ ከታች ባለው ስልክ ቁጥር እያዘዛችሁን በዋትስአፕ በኢሞና በቴሌግራም ማናገር ትችላላችሁ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ጊዜ